ሰነደ መዋዕለ ንዋዮችን ከወረቀት ፎርም ወደ ዲማቴሪያላይዜሽን ወይም ጉዝ አልባ ማድረግ ማለት ምን ማለት ነው? ሰላም ጤና ይስጥልኝ። ኤልሳቤጥ ጌታቸው እባላለሁ። በኢትዮጵያ የካፒታል ገበያ ባለስልጣን በገበያ ቁጥጥር ዳይሬክተርነት እየሰራሁ እገኛለሁ። ይህ ዲማቴሪያላይዜሽን የምንለው ወይም ሰነደ መዋዕለ ንዋዮችን ጉዝ አልባ ማድረግ ማለት ምን ማለት ነው? እንዲሁም ለኢትዮጵያ የካፒታል ገበያ ምን ይዞ ይመጣል የሚለውንና ሌሎች ተያያዥ ጉዳዮችን አብረን የምናይ ይሆናል። መልካም ቆይታ ይሆንላችሁ። የሰነደ መዋዕለ ንዋይን ከቁሳዊ ወደ ወረቀት አልባ ማድረግ ወይም ዲማቴሪያላይዜሽን ምን ማለት ነው? እንዲሁም ለኢንቨስተሮችና ለሰነደ መዋዕለ ንዋይ አውጪዎች ምንን ያመለክታል? ሰነደ መዋዕለ ንዋዮችን ጉዝ አልባ ማድረግ ወይም ዲማቴሪያላይዜሽን ሰርተፍኬት ይወጡ የነበሩ ሰነደ መዋዕለ ንዋዮችን በኤሌክትሮኒክ ፎርም መቀየር ሲሆን ይህም በማዕከላዊ ሰነደ መዋዕለ ንዋይ ግምጃ ቤት ላይ ምዝገባቸውና አወጣጣቸው የሚወሰንበት ስርዓት ነው። ለባለ ሀብቶችም ከዚህ በፊት በእጃቸው ሰርተፍኬት ይሰጥ የነበረ ሲሆን አሁን ግን በማዕከላዊ ሰነደ መዋዕለ ንዋዮች ግምጃ ቤት በሚኖራቸው ሂሳብ ውስጥ መረጃው የሚቀመጥ ሲሆን አውጪዎች ደግሞ ከዚህ በፊት ለባለ ሀብቶች ይሰጡ የነበረው ሰርተፍኬት ቀርቶ እንዲሁ በማዕከላዊ ሰነደ መዋዕለ ንዋይ ግምጃ ቤት ላይ መረጃው የሚቀመጥ ይሆናል። ኢትዮጵያ ከቁሳዊ ወይም በወረቀት ላይ ከተመሰረቱ የሰነደ መዋዕለ ንዋይ ወደ ኤሌክትሮኒክ ወይም ዲጂታል መዛግብት እየተሸጋገረች ያለችው ለምንድን ነው? አሁን ያለው የወረቀት ላይ ስርዓት ውስንነቶች ምንድን ናቸው? ኢትዮጵያ ከቁሳዊ የሰነደ መዋዕለ ንዋይ ወደ ኤሌክትሮኒክ የሰነደ መዋዕለ ንዋይ ስርዓት እየተዘዋወረችበት ያለችበት ዋና ምክንያት በአዋጅ የተቀመጠ ድንጋጌ በመኖሩ ይኸውም ለሕዝብ የተሸጡ ሰነደ መዋዕለ ንዋዮች በሙሉ በኢትዮጵያ የማዕከላዊ ሰነደ መዋዕለ ንዋዮች ግምጃ ቤት እንዲመዘገቡ የተቀመጠ የሕግ ሪኳየርመንት በመኖሩ እንዲሁም ደግሞ በአዋጁ ለባለስልጣኑ የተሰጠ ኃላፊነት በመኖሩ ይህም ለሕዝብ የተሸጡ ሰነደ መዋዕለ ንዋዮች በሙሉ በማዕከላዊ ሰነደ መዋዕለ ንዋይ ግምጃ ቤት ላይ መመዝገብ አስፈላጊ በመሆኑ እንዲሁም ደግሞ የኢትዮጵያ የካፒታል ገበያ ባለስልጣን ሰነደ መዋዕለ ንዋዮች የሚሸጡበትን የሚተላለፉበትና የሚዳረሱበትን መንገድ በኤሌክትሮኒክ መንገድ እንዲያደርግ የተጣለበት ኃላፊነት በመኖሩ ይህንን በአዋጁ የተቀመጠ ሪኳየርመንት ወደ ስራ ለማስገባት አስፈላጊ በመሆኑ ነው። የቁሳዊ የወረቀት ስርዓት ያለው ውስንነት ሰነደ መዋዕለ ንዋዮችን መሸጥ፣ መለወጥ ወይም መግዛት የሚፈልጉ ማንኛውም ባለሀብቶች ካሉበት ቦታ ሆነው ይህንን የሰነደ መዋዕለ ንዋይ ገበያ ተደራሽ ማድረግ ስለማይችሉ ወደ ኤሌክትሮኒክ ፎርም መቀየሩ ዋና ጠቀሜታው ይሄ ነው። የሰነደ መዋዕለ ንዋይን ከቁሳዊ ወደ ዲጂታል ማድረግ ለኢትዮጵያ የካፒታል ገበያ ምን ጥቅሞች አሉት? ሰነደ መዋዕለ ንዋዮችን ወደ ኤሌክትሮኒክ ፎርም መቀየር ያለው ጠቀሜታ ሰነደ መዋዕለ ንዋዮችን ለመሸጥ፣ ለመለወጥ ቀልጣፋ ያደርገዋል፣ ምቹ ያደርገዋል፣ ተደራሽ ያደርገዋል። ስለሆነም በኤሌክትሮኒክ ፎርም መቀየሩ ከፍተኛ ጠቀሜታ አለው። የሰነደ መዋዕለ ንዋይን ከቁሳዊ ወደ ዲጂታል የማድረግ ሂደት እንዴት ይከናወናል? ባለ አክሲዮኖች የሼር ሰርተፍኬቶቻቸውን ወደ ኤሌክትሮኒክ መልክ ለመቀየር ምን እርምጃዎችን መውሰድ አለባቸው? ሰነደ መዋዕለ ንዋዮች አሁን ካለው ከቁሳዊ ፎርም ወደ ኤሌክትሮኒክ ፎርም የሚቀየሩበት ፕሮሰሱ ምን ይመስላል የሚለውን ለማየት ሰነደ መዋዕለ ንዋይ አውጪዎች የሰነደ መዋዕለ ንዋይ የገዙትን ባለሀብቶች ወይም ደግሞ ኢንቨስተሮቻቸውን የናሽናል አይዲ እንዲሁም ሌሎች ተጨማሪ ኢንፎርሜሽኖች እንዲሰጧቸው ጥያቄ ማቅረብ ይኖርባቸዋል። እንዲሁም ደግሞ ባለሀብቶች ምን ያህል የሰነደ መዋዕለ ንዋይ እንዳላቸውና የናሽናል አይዲያቸውን ይዞ በመቅረብ በሰነደ መዋዕለ ንዋይ አገናኝ ብሮከሮች በኩል በማዕከላዊ ሰነደ መዋዕለ ንዋይ ግምጃ ቤት ላይ ሰነደ መዋዕለ ንዋዮች ሂሳብ ከፍተው ወደዛ አካውንት ገቢ እንዲደረግላቸው ማድረግ ይኖርባቸዋል። ማዕከላዊ የሰነደ መዋዕለ ንዋይ ግምጃ ቤት የሰነደ መዋዕለ ንዋይን ከቁሳዊ ወደ ዲጂታል የማድረግ ሂደት ውስጥ ያለው ሚና ምንድን ነው? እንዲሁም አክሲዮን ባለቤትነትንና የአክሲዮን መዛግብትን እንዴት ይጠብቃል? ማዕከላዊ የሰነደ መዋዕለ ንዋይ ግምጃ ቤት በአዋጁ በግልጽ የተጣለበት ኃላፊነት አለ። ይኸውም ለሕዝብ የተሸጡ ሰነደ መዋዕለ ንዋዮችን በሙሉ እንዲመዘገብ የተጣለበት ኃላፊነት አለ። ከዚህ ጋር በተያያዘም የሰነደ መዋዕለ ንዋዮች መረጃ በምን መልኩ መሰብሰብ እንዳለበት ለአውጪዎች ይህን መረጃ የሚሰበስቡበትን ፎርም የማዳረስ ኃላፊነትና ይህም ደግሞ ሰነደ መዋዕለ ንዋዮቹ መረጃዎች እንዲሰበሰቡበት የሰጠው ፎርም ሲመጣ ትክክለኛነቱን አረጋግጦ በማዕከላዊ ሰነደ መዋዕለ ንዋዮች ግምጃ ቤት ሲስተም ላይ የመመዝገብ ኃላፊነት ተጥሎበታል። ሰነደ መዋዕለ ንዋዮችን ለባለሀብቶች የመጠበቅ እንዲሁም ደግሞ
በሚፈለግ መጠን መረጃዎችን ለሚመለከታቸው ወይም ፈቃድ ለተሰጣቸው አካላት ብቻ መረጃዎችን መስጠት፣ እንዲሁም ደግሞ እያንዳንዱ ኢንቨስተር ምን ያህል ፖርትፎሊዮ እንዳለው መረጃ የመስጠት ኃላፊነት አለበት። ከዚህም በተጨማሪ ደግሞ የሲስተሙን ደህንነት የመጠበቅ ኃላፊነት ተጥሎበታል። የሰነደ መዋዕለ ንዋዮች ግምጃ ቤት በሲስተም ውስጥ የተመዘገቡ የሰነደ መዋዕለ ንዋዮችን የሚጠብቀው ፈቃድ ለተሰጣቸው ኢንተርሚዲያሪዎች ወይም ብሮከሮች ብቻ አክሰስ በመስጠት ሲሆን እነዚህ ኢንቨስተሮች ወደ ማዕከላዊ ሰነደ መዋዕለ ንዋይ ግምጃ ቤት መረጃ ለማስተላለፍ ወይም ደግሞ አካውንት ለመክፈት የኢንተርሚዲያሪዎችን ብቻ የሚጠቀሙ ይሆናል። እንዲሁም የሰነደ መዋዕለ ንዋይ ግምጃ ቤት የሰነደ መዋዕለ ንዋይ መዛግብትን የሚጠብቀው ፈቃድ ለተሰጣቸው የሰነደ መዋዕለ ንዋይ አገናኞች ብቻ አክሰስ በመስጠት ይሆናል። የሰነደ መዋዕለ ንዋይን ከቁሳዊ ወደ ዲጂታል ማድረግ በኢትዮጵያ ያለውን የአክሲዮን ግብይት ክፍያና አፈጻጸምን እንዴት ይቀይራል? እነዚህን ሂደቶችስ ፈጣንና ወጪ ቆጣቢ ያደርጋቸዋል? ሰነደ መዋዕለ ንዋዮች ከቁሳዊ ወደ ኤሌክትሮኒክ መንገድ መቀየር ከዚህ በፊት የነበረውን የሰነደ መዋዕለ ንዋዮች ግብይት ክፍያና አፈጻጸምን ሙሉ ለሙሉ ይቀይራል። ከዚህ በፊት የነበረው በቁሳዊ ወይም ሰርተፊኬት መለዋወጥ ሲሆን አሁን ግን ሙሉ ለሙሉ በሲስተም በማዕከላዊ ሰነደ መዋዕለ ንዋዮች ግምጃ ቤት የሚፈጸም ይሆናል። ይህ የሰነደ መዋዕለ ንዋይ ግብይት በኤሌክትሮኒክ ፎርም በሚሆንበት ጊዜ ቀልጣፋ፣ ወጪ ቆጣቢ እንዲሁም ከስህተት ሙሉ ለሙሉ የጸዳ ያደርገዋል። የኤሌክትሮኒክ መዛግብትን ደህንነትና ታማኝነት ለማረጋገጥ እንዲሁም ማጭበርበርን ወይም ያልተፈቀደ ግብይትን ለመከላከል ምን እርምጃዎች እየተወሰዱ ነው? ሰነደ መዋዕለ ንዋዮች ወደ ኤሌክትሮኒክ ፎርም ከተቀየሩ በኋላ ግብይት ሲፈጸም እንዲሁም ክፍያና ርክክብ ሲካሄድ ከስህተትና ከማጭበርበር የጸዳ እንዲሆን የሰነደ መዋዕለ ንዋይ አካውንት የሚከፍተው ግለሰብ የናሽናል አይዲ ይኸውም ዩኒክ አይደንቲፋየር ያለበት በመሆኑ እሱን እንዲያቀርብ እንዲሁም ደግሞ ማንነቱን የሚገልጽ ሌሎች መረጃዎችን እንዲያቀርብ በገበያ አገናኙ የሚጠየቅ ስለሆነ ይህ ስርዓት ኦልሬዲ የተዘረጋ ስለሆነ አካውንት ያለውንና የሌለውን ግለሰብ በዚህ መልኩ ለመለየትና ከማጭበርበር ለመጠበቅ ይቻላል። የሰነደ መዋዕለ ንዋይን ከቁሳዊ ወደ ዲጂታል መቀየር በኢትዮጵያ የካፒታል ገበያ ላይ ኢንቨስት ለማድረግ በሩቅ ላሉት ኢንቨስተሮች ጨምሮ የበለጠ ተደራሽ ያደርገዋል። ሰነደ መዋዕለ ንዋዮችን ወደ ኤሌክትሮኒክ መንገድ መቀየር ወይም ጉዝ አልባ ማድረግ የኢትዮጵያን የካፒታል ገበያ ከሩቅ ላሉ ኢንቨስተሮችን እንዲሁም ደግሞ የተለያዩ አይነት ፍላጎት ላላቸው ባለሙያዎች እንዲሁም ደግሞ ኢንተርሚዲያሪዎች ተደራሽ እንዲሆን ያደርገዋል። ይህ የሰነደ መዋዕለ ንዋዮች የኤሌክትሮኒክ ግብይት ስርዓት ቀደም ሲል በአካል መገኘት የሚያስፈልጋቸውን እንዲሁም ደግሞ ከሩቅ ቦታ ወደ ገበያው መምጣት ሳያስፈልጋቸው ባሉበት ሆነው የሰነደ መዋዕለ ንዋዮች የመግዛትም ሆነ የመሸጥ ፍላጎታቸውን ማስተላለፍ የሚችሉበትን መንገድ ያመቻችላቸዋል። የሰነደ መዋዕለ ንዋይን ከቁሳዊ ወደ ዲጂታል በማድረግ ሂደት ላይ ሊፈጠሩ የሚችሉ ወይም የተፈጠሩ ተግዳሮቶች አሉ? እነዚህ ተግዳሮቶችስ እንዴት እየተፈቱ ነው? ሰነደ መዋዕለ ንዋዮችን ወደ ኤሌክትሮኒክ ፎርም መቀየር ተግዳሮቶች አሉት። ይኸውም ምንድነው? ሰነደ መዋዕለ ንዋዮቹን ወደ ኤሌክትሮኒክ ፎርም ቀይሮ በማዕከላዊ ሰነደ መዋዕለ ንዋይ ግምጃ ቤት ላይ ለመመዝገብ ዩኒክ አይደንቲፋየር እንደ አዲስ መረጃ አስፈላጊ ሆኗል። ነገር ግን ይህንን ዩኒክ አይደንቲፋየር ለማግኘት አንደኛ ኢንቨስተሮቹ ዩኒክ አይደንቲፋየሩ እንደሚያስፈልግ ግንዛቤ የሌላቸው በመሆኑ እንዲሁም ደግሞ ዩኒክ አይደንቲፋየሩን ወይም ደግሞ ናሽናል አይዲውን ለማውጣት አክሰሰብል አለመሆኑ ተግዳሮት ሲሆን አክሰሰብል እንዲሆን ማድረግ መሰረታዊ ኢንፍራስትራክቸሮችን መዘርጋትና መሰረታዊ የሆኑ ግንዛቤዎችን ለኢንቨስተሮች መስጠት ይጠበቃል። የሰነደ መዋዕለ ንዋይን ከቁሳዊ ወደ ዲጂታል መቀየር የኢትዮጵያ የፋይናንስ ዘርፍ እንዲሁም ሰፋ ያለው ኢኮኖሚ አጠቃላይ እድገትና ዘመናዊነት ላይ እንዴት አስተዋጽኦ ያደርጋል? ሰነደ መዋዕለ ንዋዮችን ወደ ኤሌክትሮኒክ ፎርም መቀየር አሁን ኢትዮጵያ እየተከተለች ያለችው ዲጂታል ኢትዮጵያን እውን ማድረግን የሚያግዝና ከፍተኛ አስተዋጽኦ የሚያደርግ ነው። ይኸውም ሰነደ መዋዕለ ንዋዮች ወደ ኤሌክትሮኒክ ፎርም ሲቀየሩና በማዕከላዊ ሰነደ መዋዕለ ንዋዮች ግምጃ ቤት ሲመዘገቡ ከስህተት እንዲሁም ደግሞ ከሐሰተኛ ሰነድ የጸዳ እንዲሆን ያደርገዋል። ስለነበረን ቆይታ አመሰግናለሁ።